ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 16 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የፋኖን አንድ መሆንና የአፋብንን መመስረት ተከትሎ እየተሰጡ ያሉ የአጋርነት መግለጫዎች እንደቀጠሉ ነው ተሰሙታላችሁ። የጎንደርና የወሎ ፋኖች በጋራ በመሆን በአገዛዙ ሰራዊት ላይ በፈጸሙት ጥቃት ድል ተጎናጽፈዋል። ዝርዝር የግንባር መረጃዎችን ይዘናል። የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተገልጿል። በዘገባችን ተካቷል። ኬንያ በሺዎች የሚቆጠሩ ኢትዮጵያውያንን ግዛቴን ለቀው ይውጡ ስትል ቀነ ገደብ አስቀምጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱትን የሰላም ቦርድ ተከትሎ በጋዛ ለመገንባት ያሰቡትን የአዲስ ከተማ እቅድ ይፋ አድርገዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖን አንድ መሆንንና የአፋብንን መመስረት ተከትሎ እየተሰጡ ያሉ የአጋርነት መግለጫዎች እንደቀጠሉ ነው። የአማራ ማህበር በዳላስ አንድ ወጥ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን አስመልክቶ የደስታና የድጋፍ መግለጫ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ አንድ የጋራ ድርጅት በመፍጠራቸው ለመላው የአማራ ህልውና ትግል ታጋዮች በውጭም በአገር ቤት ላሉ የትግሉ ደጋፊዎች እንኳን ደስ አላችሁ ብሏል። የአማራዊ የትግል ድርጅት የአማራ ህዝብ ላለፉት 50 ዓመታት እየደረሰበት ያለውን ሁለንተናዊ ዘር ማጥፋት ጭፍጨፋ በማስቆም ከሌላው የኢትዮጵያ ህዝብ ጋር በሰላም እንዲኖር በተወለደበትና ባቀናው አገሩ በሰላም ወጥቶ ገብቶ ነግዶ አርሶ ልጆቹን አስተምሮና በወግ በማዕረግ ድሮ በእፎይታ እንዲኖር የሚያደርግ የትግል ድርጅት ነው የሚል ሙሉ ተስፋና እምነት አለን ሲል ገልጿል። ስለዚህ የዳላስ አማራ ማህበርም የአማራ ፋኖ ብሔራዊ ንቅናቄ መመስረት ድጋፉን ሲገልጽ በታላቅ ደስታና ተስፋ መሆኑን አሳውቋል። ማህበሩ ከሁሉም በፊት የአማራ ህልውና የሚጋረጥበት ተስፋ እውን እንዲሆን ከዚህ ቀደም ለአማራ ፋኖ ሲያደርግ የነበረውን ሁለንተናዊ ድጋፍ በተጠየቀበት ጊዜ ሁሉ ለአፋብን በተጠናከረ ሁኔታ የሚቀጥልበት መሆኑን ሲገልጽ በታላቅ ደስታ ነው። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ እንደ አይን ብሌናችን ለመጠበቅ ቃል እንገባለን ሲል ገልጿል። በዋሽንግተን ዲሲና አካባቢው የአማራ ሳይንት ህዝብ አስተባባሪ በበኩሉ ባወጣው መግለጫ ለአንድ ዓላማ በተለያየ አደረጃጀት ውስጥ ሆናችሁ ለህዝባችን ክብርና ህልውና በቆራጥነት ለህይወታችሁ ሳትሳሱ ስትታገሉ ለነበራችሁ ፋኖች ዛሬ ወደ አንድነት በመምጣታችሁ ሁላችንም በጉጉት ከልብ የምንመኘውና የምንደሰትበትን ታላቅ ተስፋ ፈጥሯል ብሏል። እንኳን ደስ አላችሁ። ይህ አንድነት ህዝባችን በሀገሩ ኢትዮጵያ ላይ በየትኛውም ቦታ ወጥቶ በሰላም የመግባት ሰርቶ የመኖር እና እምነቱን በሰላም የማምለክ መብቱን የማረጋገጥ ከምኞት ባለፈ በአጭር ጊዜና በፍጥነት ህልማችንን እውን የሚያደርግ የአንድነት ብስራት ነው ብሎታል። ይህ አንድነታችሁ እዚህ በዲያስፖራ ለምንኖር ለህዝባችን ድምጽ በመሆን ለምንታገል ለዋሽንግተንና አካባቢው የአማራ ትዕይንተ ህዝብ አስተባባሪዎች ተጨማሪ ኃይልና ጉልበት ከመስጠቱን ባሻገር ከሌሎች የትግሉ ደጋፊዎች ጋር አንድ አድርጎ ትግላችንን የሚያጠናክር ድምጻቸውን የሚያጎላና የተባበረ መንፈስ የተሻለ ውጤት ለማምጣት መንገድ የሚከፍት ነው ብሎታል። በዚህ አንድነት ሂደት ውስጥ ለሁላችንም ምሳሌ የሚሆኑ የፋኖ አመራሮች የተሰጣቸውን ስልጣን በፍጹም ፍቅርና ትህትና ለሌሎች አሳልፎ በመስጠት ትግላቸውን ከሹመታቸው በላይ ያስቀደሙ ለአብነት ፋኖ ራስ ደረጀ በላይ ከልብ የመነጨ ምስጋናችንን እናቀርባለን ብለዋል። ይህ እርምጃ አንድነትን የሚያጠናክር መተማመንን የሚገነባና ሰላምን የሚያበረታታ ክብር ያለው ምሳሌ ነው። በትህትና መመራትና የጋራ ጥቅምን ማስቀደም እንዴት በመሬት ላይ አንድነቱ በቶሎ እንደሚቆም በተግባር አሳይተዋል ሲልም ገልጿል። አስተባባሪ ግብረ ኃይሉ አንድነቱን አስመልክቶ ባወጣው በዚህ መግለጫ ለአፋብን ያለውን አጋርነት ገልጿል። የአማራ ማህበር በስዊድን በሰጠው መግለጫ ደግሞ የአማራ ፋኖ ብሔራዊ ንቅናቄ አፋብን በመመስረቱ የተሰማውን ደስታ ገልጾ እንደከዚህ ቀደሙ ሁሉ ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን አሳውቋል። የጎንደርና የወሎ ፋኖች በጋራ በመሆን በአገዛዙ ሰራዊት ላይ በፈጸሙት ጥቃት ድል ተጎናጸፉ። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ነብሮ ተወርዋሪ ኮማንዶ ብርጌድና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ ኮር በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃ እንደወሰዱበት ሚኒሊክ እዝ አስታውቋል። ሬሽን ለመቀበል መነሻውን ከላሊበላ ጋሸና ከጋሸና ላሊበላ አድርጎ እየተንቀሳቀሰ የነበረው የአገዛዙ ሰራዊት በትናንትናው ዕለት ከንጋቱ 1 ሰዓት እስከ 10 ሰዓት ሲቀጠቀጥ
ሲቀጠቅጥ እየዋለ ሲሆን ከወደ ጋሸና የመጣውን ያገዛዙን ሰራዊት በነብሮ ኮማንዶ ብርጌድ በተለምዶ እንኳይ በር ላይ ሲያረግፉት ውለዋል። ከወደ ላሊበላ የመጣውን ያገዛዙ ሰራዊትን ደግሞ የውባንታ አባተ ፋኖች በተለምዶ ቆቃ ተብሎ ከሚጠራው ቦታ ላይ ጠቁር አስፓልቱን ግጥም አድርገው ዘግተው ሲመቱት ውለዋል። በዚህ ሙጊያ ላይ ብዛት ያለው የአብይ አህመድ ሰራዊት ሙትና ቁስለኛ የሆነ ሲሆን ብዛት ያላቸው መሳሪያዎች እና ተተኳሾችም ተማርከዋል። ይህ በእንዲህ እንዳለ በምዕራብ አማራ ቀጠና በሁለት ግንባሮች ከባድ ትንቅንቅ ተደርጎ ድል መገኘቱ ተገልጿል። በምስራቅ አማራ ቀጠና ሸበል በረንታ ወረዳ የዱሃና ቆይ ቀበሌ በዘረፋ ተሰማርተው በነበሩ ያገዛዙ ወታደሮች ላይ ፋኖ በወሰደው እርምጃ በርካቶችን ሙትና ቁስለኛ ማድረጉን ከኮሩ ህዝብ ግንኙነት ክፍል ማረጋገጥ ተችሏል። ወታደሮቹ በሸበል በረንታ ወረዳ የዱሃና ጎይ ቀበሌ እንዲሁም ሌሎች በአካባቢው የሚገኙ ቀበሌዎች ላይ የአርሶ አደሮችን እህል ጨምሮ በተቋም ተከዝኖ የሚገኝ እህል ለመዝረፍ በከባድ መሳሪያ ታግዘው እንቅስቃሴ አድርገው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው እርምጃ ከባድ የሆነ የሰብአዊና ቁሳዊ ኪሳራን ተከናንበው ሙትና ቁስለኛቸውን እያዝረከረኩ ወደ መጡበት ሸሽተዋል። በዘራፊዎቹ የአገዛዙ ወታደሮች ላይ እርምጃውን በመውሰድ ድል የተቀዳጁት በአፋብን ቴዎድሮስ እዝ 201ኛ ኮር ስር ከ64ኛ ክፍለ ጦር የተውጣጡ የፋኖ ሀዶች ናቸው። በተያያዘ በዚሁ በምዕራብ አማራ ቀጠና መነሻቸውን ከቀጋት ያደረጉ ያገዛዙ ወታደሮች በአካባቢው ጎፍጭማ ተብሎ በሚጠራው ቀበሌ እየተጓዙ ባለበት ከባድ የሆነ ጥቃት ተፈጽሞባቸዋል። ጥቃቱ የተፈጸመው ከትናንት በስቲያ ጥር 14 2018 ዓ.ም አመሻሹን ሲሆን በአገዛዙ ላይ እርምጃውን በመውሰድ ድል የተቀናጁት በአፋብን ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ስር የሚገኙት የ4ኛ ሬጅመንት ፋኖች መሆናቸውም ታውቋል። በዚህም ፋኖ በርካታ ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅቷል። በሌላ በኩል የአርበኛ ከፍ ያለው ደሴ አስገዳይ ባንዳ እጁን ላገዛዙ ሲሰጥ በምትኩ ወታደራዊ መኮንኖችን ጨምሮ 100 የሚደርሱ ያገዛዙ ወታደሮች ፋኖን ተቀላቅለዋል። የአማራ ህዝብ ለህዝብ ጥቅም ብቻ የቆመ አንድ የጋራ ተቋም እንዳይኖረው ለዘመናት የተተበተበበትን የሴራ ድር በጣጥሶ አንድ አታጋይ ድርጅት በመስረቱ ከወገን በላይ በተለይ ከጠላት ወገን ለተሰለፉ ወታደሮች ትልቅ እፎይታን ሰጥቷል። ወታደሮቹ አገዛዙን ጥለው በመውጣት ወደ ፋኖ እየጎረፉ ነው። በምትኩ ደግሞ የትግሉ ስንቅ ጥቃት ላይ ቆመው መርዝ ሲረጩ የነበሩ ባንዳዎች ጀምራቸው ስለጠለቀችባቸው ፋኖ ከሻቢያ ጋር ይሰራል የሚል ውሃ የማይቋጥር ምክንያት እየመዘዙ ለአማራ ህዝብ የሞትና የመከራ ምንጭ ወደ ሆነው ብልጽግና ተቀላቅለዋል። የከፍ ያለው ደሴ ልጆች ለባንዳው አዲሱ ደባልቄ እገዛ ሊያደርግ ከገባው አገዛዙ ኃይል ጋር አንገት ለአንገት ተናንቀው ደም ገብረው የማረኩትን ድሽቃና ሌሎች ወታደራዊ ንብረቶችን ያላንዳች መስዋዕትነት ታድገዋል። በዚህ የተበሳጩት የደቡብ ጎንደር ዞን ካድሬዎች ከግምጃ ቤት የተከዘነ መሳሪያ በማውጣትና ድሽቃን ጨምሮ በመደርደር ብቻውን ሩጦ የገባው ከሚኒሾቻቸው ጋር በማሰለፍ ከነሙሉ ጦሩ የገባ አስመስለው ሐሰተኛ መረጃ አሰራጭተዋል። የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተገለጸ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን ምንጮቼ ነገሩኝ ሲል መረብ ሚዲያ ዘግቧል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ዘገባው አክሎ ገልጿል። ጥቃቱ የተፈጸመው ትናንት ጥር 15 2018 ዓ.ም ሲሆን ከሳምንት በፊትም ተመሳሳይ ሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥሰት በፈጸመበት ዕለት ነውረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩን የኛ ነው በሚል ሐሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት አገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ የተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። ለዚህም የጅቡቲ ባለፈው ሳምንት ድርጊት አንድ ማሳያ ነው። ጅቡቲ የኢትዮጵያን አየር ክልል ጥሳ ባሳለፍነው ዓመትና ባሳለፍነው ሳምንት ንጹሃንን በድሮን ገድላለች። ኬንያ በሺዎች የሚቆጠሩ ኢትዮጵያውያንን ግዛቴን ለቀው ይውጡ ስትል ቀነ ገደብ አስቀመጠች። በሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች አካባቢውን ለቀው እንዲወጡ ከባድ ማስጠንቀቂያ እንደተሰጣቸው ተናግረዋል። ማስጠንቀቂያው የተላለፈው በአካባቢው ሀገር ሽማግሌዎችና ሃይማኖት አባቶች ሲሆን ስደተኞቹ እስከ ፌብሩዋሪ 5 2026 እንደ አውሮፓውያን አቆጣጠር ድረስ አካባቢውን ለቀው እንዲወጡ ቀነ ገደብ ተቀምጦላቸዋል። በማንዴራ ለረጅም ዓመታት የኖሩ ቤተሰብ
የመሰረቱና ንብረት ያፈሩ በተለይም ከኦሮሚያና ከደቡብ ኢትዮጵያ የሄዱ ስደተኞች ከፍተኛ ውጥረት ውስጥ መሆናቸውን ገልጸዋል። ስደተኞቹ እንደተናገሩት ማስጠንቀቂያው ከተሰማ በኋላ ፖሊሶችና የአካባቢ ወጣቶች በስደተኞቹ ላይ እንግልት መፈጸም ጀምረዋል። ሆቴሎቻቸው እየተሰበሩ ንብረት እየወደመ ነው። ገንዘብ እስከ 20,000 የኬንያ ሺሊንግ እንዲከፍሉ በኃይል እየተጠየቁ ነው። እስከ ተቀመጠው ቀነ ገደብ ካልወጣችሁ ለሚወሰደው እርምጃም ሆነ ለሚጠፋው ህይወት ኃላፊነት አንወስድም፣ ንብረታችሁም ይዘረፋል የሚል ዛቻ በድምጽ ማጉያ እየተነገራቸው ነው። አንድ ስደተኛ ሲናገር ንብረታችንን እንድንሸጥ ወይም እንድናስተካክል እንኳን ጊዜ አልተሰጠንም፣ በባዶ እጃችን እንዴት እንውጣት ሲል ጠይቋል። የአካባቢው ማህበረሰብ ኢትዮጵያውያኑን ለማባረር እንደ ምክንያት የሚያነሳቸው ጉዳዮችም ኢትዮጵያኑ በሞተር ሳይክል በሆቴልና በንግድ ስራዎች ላይ ተሰማርተው ውጤታማ መሆናቸው በአካባቢው ነዋሪዎች ዘንድ ቅሬታ ፈጥሯል። ቀነ ገደቡ እየተቃረበ በመሆኑ ብዙዎች ንብረታቸውን ጥለው ለመሸሽ የተገደዱ ሲሆን የቀሩት ደግሞ መንግስት እንዲታደጋቸው ተማጽነዋል። በዘመነ አብይ አህመድ ኢትዮጵያን በሄዱበት አገር ሁሉ የሚሳደዱ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱትን የሰላም ቦርድ ተከትሎ በጋዛ ለመገንባት ያሰቡትን የአዲስ ከተማ እቅድ ይፋ አደረጉ። በዳቮስ የዓለም ኢኮኖሚ ፎረም ስብሰባ ላይ ይህንን የከተማ ፕላን ያቀረቡት አሜሪካዊው የሪል ስቴት ባለሀብት ጃሬድ ኩሽነር ናቸው። ሲናገሩም የጋዛ ባህር ዳርቻ ውበት የላቀ መሆኑን ገልጸው የተዘጋጀው እቅድ ደግሞ ከዚህ ቀደም ያልታየና ልዩ በመሆኑ ማራኪ እንደሚሆን አስታውቀዋል። የዋይት ሀውስ ዓላማ አካባቢውን በመለወጥ ኢኮኖሚያዊ ጠቀሜታ ያለው ስፍራ ማድረግ መሆኑን ጠቅሰው ጋዛን ዓለም አቀፋዊ መዝናኛ ቦታ ለማድረግ እንደታቀደም አስረድተዋል። በፕላኑ መሰረት የጋዛ ሰርጥ በአብዛኛው ተፈናቃዮች የሆኑ ከ2 ሚሊዮን በላይ ሰዎች መኖሪያ የሚሆን ሲሆን ይህም በ4 ደረጃዎች ተከፋፍለው የሚሰራ ፕሮጀክት ይሆናል። እንደ ፕላኑ በጋዛ ባህር ዳርቻ 180 ሰማይ ጠቀስ ህንጻዎች የሚገነቡ ሲሆን አብዛኛዎቹ የሆቴል አገልግሎት ይሰጣሉ። ከ100,000 በላይ መኖሪያ ቤቶች የሚሰሩ ሲሆኑ ከዚሁ ጎን ለጎን 200 ትምህርት ቤቶችና 75 የሕክምና አገልግሎት መስጫ ማዕከላትም ይገነባሉ። ደረጃውን የጠበቀ ዓለም አቀፍ አየር ማረፊያና ወደብ መስራትም የዚሁ ፕላን አካል ነው። ይህን ፕሮጀክት በጠቅላላው ቢያንስ $25 ቢሊዮን እንደሚፈጅ የጠቀሱት ኩሽነር በፕላኑ መሰረት የጋዛ ዓመታዊ ምርት ወደ $10 ቢሊዮን እንደሚያድግና ለ500,000 ሰዎች የስራ ዕድል እንደሚፈጥር አስታውቀዋል። ጋዛን የቱሪዝም መዳረሻ ያደርጋል የተባለውን ይህንን ፕሮጀክት ለማስጀመር ግን አንድ ቅድመ ሁኔታ እንደሚያስፈልግ ገልጸዋል። እሱም የሐማስ ሙሉ በሙሉ ትጥቅ መፍታት ነው። ኩሽነር ፕላኑን ይፋ ባደረጉበት ወቅት ባደረጉት ንግግር በዚህ ጉዳይ አማራጭ እቅድ ወይንም ፕላን ቢ የለንም፣ ሙሉ በሙሉ ደህንነትና ዘላቂ ሰላም በሌለበት ግንባታውን መጀመር አንችልም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።